ዊንታና ይልማ እባላለሁ። የአንዲት ቆንጅዬ ልጅ እናት ነኝ። ሪሌሽንሺፕ ኮች ወይም ደግሞ በትዳርና በግንኙነት ጉዳይ አማካሪ ነኝ። ዩቲዩብ ላይ ቪዲዮዎች እሰራለሁ፣ ሰዎችን አማክራለሁ። የምሰራቸው ቪዲዮዎች የሚያተኩሩት ግንኙነት ላይ፣ ትዳር ላይ፣ ራስን መስራትና ግንኙነትን ቀናዊ መልካም ማድረግ ላይ ነው። ራስን መገንባት በሚለው ብዙ ሰዎች እንትን ይሉታል፣ ግን እኔ ማተኩረው ግንኙነት ላይ ነው። ብዙም እኛ ሀገር ላይ አልተወራም ብዬ ስለማምን ዛሬ ማውራው አዲስ ሰው ስንተዋወቅ የምንሰራውን ስህተት ነው። ወንዶችም ሴቶችም የፍቅር ግንኙነት ሲጀምሩ ወይም አዲስ ሰው ሲተዋወቁ በጣም ደስ የሚል ስሜት አለው። ከተወሰነ ጊዜ በኋላ ግን ያ ሁሉ ደስ ያለን ነገር ይጠፋል። ከዛ የምንጠብቀውን ነገር እናጣለን። ከዛ በፊት በብዙ የሚያሳዝንም የሚያስደስትም መንገድ አልፌያለሁ። ከቤተሰብም ጀምሮ የሚያሳዝን ነገር ይገጥመሃል። ግንኙነት ላይ ብዙ እውቀት የለኝም፣ የምወዳቸውን ሰዎች አጣለው። ብዙ ትኩረት ሰጠው ነበር። በተለይ ቴሌቪዥን ላይ ሾዎች ሳይ አንድ ዶክተር ፊል የሚባል ሰው ያለው ብዙ ጊዜና ባለትዳሮችን በቃ ሊለያዩ የደረሱ በጣም የጥላቻ ቃላቶች የሚናገሩ ሰዎች ትንሽ ደቂቃ አውርቷቸው ተላቅሰው ይቅርታ ሲጠያየቁ ያለውና እንደዚህ አይነት ኃይል ቢኖረኝ እላለሁ። ከዛ በኋላ ግን ረጅም ጊዜ አልፎ መጽሐፍ ቅዱስ ስማር እውነቱ ገባኝ። ግንኙነትን በፊት እኔ እንደፈለኩ ወይ እንዳጋጠመኝ ነበር የምኖረው። ብዙ ሰዎችም ስህተታቸውን ሲነግሩ ትዳር ሲፈርስ ምክንያቱም ስጠይቃቸው አለማወቅ ነው። ትንንሽ አለማወቆች ትልቅ ቤት ያፈርሳሉ። እና እንግዲህ የእግዚአብሔር እውቀት ሲገባኝ በቃ በዚህ አቅጣጫ የሆነ ነገር ማለት እንዳለብኝ ተሰማኝ። የምናድግበት ማህበረሰብ፣ ያሳደገን ቤተሰብ፣ ያለፍንበት የህይወት መንገድ ዋጋ እንደሌለን ወይም ደግሞ ውበት ከሌለን፣ ቤተሰባችን ከፍ ያለ ደረጃ ላይ ካልሆነ ወይም የሆነ ምናሟላው ነገር ከሌለ ብቁ እንዳልሆነን ወይም ደግሞ ሙሉ ሰው እንዳልሆነን፣ በተለይ ሴቶችን ተወዳጅ እንዳልሆነን ያሳምነናል። ብዙ ሰዎች መጀመሪያ ስለራሳቸው ሙሉ እውቀት የላቸው። ምን አይነት ሰው ነኝ እኔ? ቶሎ የምሰበር ነው ነኝ ወይ? ጠንካራ ነኝ? ደካማ ጎኔ ምንድነው? ምን ላይ መስራት አለብኝ? እሱ ደግሞ ፈጣሪን ከማወቅ ነው የሚጀምረው። ምን አይነት አባት አለኝ፣ ከዛ ደግሞ እኔ ምን አይነት ሰው ነኝ የሚለውን የራሳችንን ዋጋ ካላወቅን የትም ቦታ እንገኝና የማይመጥነን ህይወት ውስጥ እንገባለን፣ እንጎዳለን፣ ሌላውንም ሰው እናጠፋለን። እና ራስን ከማወቅ ይጀምራል። ብዙ ሪሌሽንሺፖች ላይም የማየው ስህተት እሱ ነው። ራሳችንን ሳናቅ ወይም ራሳችንን ሳንገነባ ሌላ ሰው ለማስደሰት ወይም ሌላ ሰው በህይወታችን ለማስገባት እንሞክራለን። ያ ከባድ ነው። ሰው ራሱን ሲያቅ የሚመጥነውን ያውቃል፣ የሚሄድበትን መንገድ እርግጠኛ ነው። ሰው ስላየው አይደሰትም፣ ሰው ስላላየውም አይከፋም። መንገዱን የሚያውቅ ሰው አያጠፋም፣ አይሳሳት። ምን አይነት ሰው ነህ አንተ? የምትወደውና የምትጠላውን ካወቅ፣ ዋጋህን ካወቅ፣ ፈጣሪ ምን ያህል እንደሚወድ እንደሚያስብ፣ ክብር እንዳለህ ካወቅ፣ የምትመርጠው ምርጫ በራሱ አንተን የሚመጥን ነው። ልትሳሳት ትችላለህ፣ ግን ደግሞ ባለማወቅ ከምታጠፋው ጥፋት በሙሉ ትድናለህ። ካሁን በሄድኩት መንገድ ውጤታማ ነኝ ብዬ አስባለሁ። ግን ደግሞ እኛ ሶሳይቲ ላይ ገና ብዙ መስራት ይጠበቅብኛል። በተለይ ወጣቶች ላይ፣ ታዳጊዎች ላይ ብሰራ ደስ ይለኛል። ምክንያቱም ከመሰረቱ ሰው ራሱን ሲያቅ ዋጋው ሲገባው ስለሆነ የሚያስተካክለው። እስካሁን መልካም ነው፣ ግን የበለጠ መስራት እንዳለብኝ ይሰማኛል። እንግዲህ ግንኙነት ስትጀምር ቁም ነገር ላይ ነው ያለሁት፣ ግንኙነቱ ትልቅ ቦታ ይደርሳል ብላ እንድታስብ የሚያደርጋት መጀመሪያ እሷ ለዛ ሰው ያላት ዋጋ ምን ያህል ነው። ሴት ልጅ ከተፈጥሮ ጀምሮ ረዳት ነች። ስለዚህ ብዙ እውቀት አላት፣ ብዙ አቅም አላት የምታግዝ የምትረዳበት። ግን ደግሞ ያ ፍቃደኝነት ከሌላት ከዛ ሰው ጋራ ቁም ነገር እንደማይኖራት ያሳያል። ለመስጠት፣ ለመርዳት፣ ዝቅ ለማለት ፈቃደኛ ከሆነች እሷ በቁም ነገር ይዘዋለች። ከዛ ደግሞ ያ ሰው ክብር ከሰጣት፣ ቅድሚያ ከሰጣት፣ የሚያዳምጣት፣ የሚሰማት ከሆነ
ቁም ነገር ላይ እንደሚደርስ ማረጋገጥ ትችላለች። አንዳንድ ጊዜ ጨዋታ፣ ሳቅ፣ ሁሌ መገናኘት እንደዚህ አይነት ነገሮች ላይ ትኩረት እናደርግና ግን የሆነ ሰዓት ላይ ይፈርሳል። ቁም ነገር የምንለው በህይወታችን ለአንድ ሰው ቅድሚያ ስንሰጥ፣ የዛ ሰው ጉዳይ ጉዳያችን ሲሆን፣ ለመስጠት ፈቃደኛ ስንሆን ነው። ይህን ስራ ስጀምር መጀመሪያ ከቤተሰብ ቻሌንጅ ገጥሞኛል። በጣም የሚወዱኝ የሚያስቡልኝ ቤተሰቦች ነው ያሉኝና በእንደዚህ አይነት ጉዳይ ልጃችንን ሰው አወቃት የሚለው ነገር አስደንግጧቸዋል። እና አንድ አክስቴ እንደውም ብር ቸግሮሽ ከሆነ ጠይቂ፣ እንደዚህ አይነት ነገር ግን እንዳታወሪ ብላኛለች። ግን ከመሃላቸው ደግሞ ብዙ የሚያበረታታኝም ነበረ። ሰው ደግሞ ቪዲዮዎቹን ካየ በኋላ በጣም የሚያስደነግጡ ኮሜንቶች ነው የጻፈልኝ። እውነት ኢትዮጵያዊ ነሽ አንቺ? እዚህ ሀገር ነው የምትኖሪው? ምንድነው ቀጭ የለሽ ቤተሰብ የለሽ ብለውኛል። ግን ጠብቄዋለሁ። መጀመሪያ ለኔ ራሴ ከብዶኛል ስጀምረው ምን አይነት አቀባበል እንደሚኖር ትንሽ የፈራሁት ነገር ነበር። ሰውም እንደዛ ሲለኝ ደነገጥኩ። ኦኬ እንደዚህ የተባልኩ ነው የምቀጥለው ማለት ነው። ከዛ ግን አላቆምኩም። ሌሎች ቪዲዮዎች መስራት ስጀምር ከዛ ደግሞ ቴንኪው የሚል ሰው መጣ። ጎሽ በቃ አሁን የጎደለን ነገር በአደባባይ ሊወራ ነው፣ የተጎዳንበት ነገር ሊስተካከል ነው። አንዳንድ ሰዎችም ትዳራችን በዚህ ምክንያት ተረፈ የሚሉኛሉና በጣም መደሰት ጀመርኩ። በቃ የሚናደዱ ሰዎች ቀስ ብለው ይገባቸዋል፣ የሚጠቀሙትን ሰዎች ማስቀደም ይሻላል ብዬ ጨከንኩ። ቀጥታ በኮሜንት እንገናኛለን። ከዛ ደግሞ ተጨማሪ እገዛ ሲፈልጉ በየት እናገኝሽ የሚሉኝ ብዙ ናቸው። በጣም አሳሳቢ ከሆነ ቢሮ ጠርቼ ችግራቸው ላይ አውርተን ለማገዝ እሞክራለሁኝ። ቀላል ከሆነ ደግሞ በቴሌግራም ቮይስ ላኩልኝ እያልኩኝ በድምጽ አማክራለሁ። በጣም የሚያስደነግጡ ነገሮች ነው የምሰማው። አንዳንድ ጊዜ እውነት ለዚህ ነገር ብቁ ነኝ እስከምል ድረስ እደነግጣለሁ። ለምሳሌ 3-4 ዓመት ወይም ከዛ በላይ ትዳር ውስጥ ቆይተው በትዳር አጋራቸው ላይ እየማገጡ ያሉ ሰዎች ይደውሉልኛል። ምን ላደርግ ከዚህ መውጣት አልቻልኩ፣ ሚስቴ እንደዚህ ሆናለች፣ ወይም ደግሞ በባሌ ላይ እየማገጥኩ ነው እና ምንድነው ማድረግ ያለብኝ የሚሉ ሰዎች አሉ። ራሳቸውን ሊያጠፉ የደረሱ ሰዎች በሪሌሽንሺፕ ምክንያት ይደውሉልኛል። በጣም አስቀያሚ ሱስ ውስጥ እነዚህ መጥፎ የሚባሉ ቪዲዮዎች በማየት የተጠመዱ ሰዎች ይደውሉልኛል። መጀመሪያ እውነት እግዚአብሔርን ነው የምጠይቀው፣ አብረኸኝ ስለሆንክ ነው እንጂ እኔ ብቻዬን አልችለውም እላለሁኝ። ግን ከዛ በኋላ ደግሞ መሻሻል በህይወታቸው ላይ ሳይ፣ ለውጥ ሳይ በጣም እደሰታለሁ። ምን ነው ባልጀመርኩት ያልኩት፣ አንዳንድ ሰዎች የሚያነሱኝ መንገድ ወይም እኔን አድሬስ የሚያደርጉበት መንገድ በጣም ያሳፍራል። ኦፍ ኮርስ ለሶሳይቲው ሊከብድ ይችላል። ያው በነውር በባህል በብዙ ነገር ስለተጫነን አውጥቶ ማውራቱ ይከብዳል። ግን ደግሞ ከምን አንፃር ነው ያ ሰው የሚያወራው ብለህ ማሰብ እንጂ ቀጥታ መጥፎ ቃላቶችን መናገር፣ መሳደብ፣ እንደዚህ አይነት ቪዲዮዎች ይሰራሉ። እንደውም የሚወዱኝ ሰዎች ናቸው የሚያሳዩኝ። አረ እንደዚህ እየተባልሽ ነው ይሉኛል። ከፍቼ ሳየው አንዳንዴ በጣም አዝናለሁ። ለምንድን ነው እንደዚህ መባለው? ግን ያው አንድ ሰው ደግሞ ካልገባው አንደርስታንድ እስኪያደርግ ድረስ ሊሰድብህ ይችላል፣ ሊወቅስ ይችላል። ራስን እያከብክ ትቀጥላለህ። እኔ አዋጭ ነው ብዬ አስባለሁኝ። ምክንያቱም አንደኛ የራሴ አለቃ መሆኔ ደስ ይለኛል። ኃላፊነት እንዲሰማ ያደርጋል። ለራስ መስራት የበለጠ ነገ ደግሞ ምን ልጨምርበት ትላለህ እንጂ አትሰለችም። ሰውን ለማስደሰት ሳይሆን ራስህን ለማስደሰት ነው የምትሰራው። እሱ ደስ ይላል። ክፍያውም ጥሩ ነው። እንደውም የኔ ቪዲዮ አይ ቲንክ ኢትዮጵያኖችን ብቻ አድሬስ የሚያደርግ ነውና ሌላም ሀገር ያሉ ኢትዮጵያኖች ብቻ ናቸው የሚያዩት እንጂ እንደ ሙዚቃና እንደ ፊልም የተለያየ ሰው ሊያየው አይችልም። ስለዚህ ቆጠብ ያለ ነው። ትልቁ ሰራውት ብዬ የማስበው ብር አይ ቲንክ 50,000 ወይ 60,000 ነው በወር። ግን ሁሉ ጊዜ ደግሞ እንደዛ አይሆንም። አንዳንዴ ኢትዮጵያ ውስጥ ብቻ ሰዎች ሲያዩ በጣም ይወርዳል። ምክንያቱም ዩቲዩብ ኢትዮጵያ ውስጥ ማስታወቂያ አያሳልፍምና እንደሌላው ዓለም አይሰራም። እንደውም እኛ ሀገር ኔትወርክ ተዘግቶ ቪፒኤን አልተጀመረም። ያኔ ብዙ እንሰራ ነበር። ግን ደህና ነው፣ እግዚአብሔር ይመስገን።
መስራት የሚፈልግ ሰው መጀመሪያ የማያቆመውን ስራ የሚወደውን የሚያስደስተውን ነው መስራት ያለበት። እኔ ምን ብሰራ ነው መደሰተው? ሁሉ ጊዜ በየቀኑ የማይሰለቸኝ ስራ ምንድነው ብሎ ለምን ስራው ያሰለቻል። ቪዲዮ መስራት፣ ኤዲት ማድረግ፣ ከዛ ደግሞ እስኪከፈልህ ረጅም ጊዜ ትጠብቃለህ። ያ ሁሉ ቻሌንጂንግ ነው። ስለዚህ የእውነት የምትደሰትበት ከሆነ አታቆምም። ቻሌንጅን ቢገጥምህ እያለፍከው ትሄዳለህ። የሚቀጥል አይዲያ መኖር አለበት። መጀመሪያ ላይ ቢከብድም ያስከው ነገር ዋጋ ካለው ሰዎችን የሚጠቅም ከሆነ ይቀጥላል። ይሄንን እርግጠኛ መሆን አለበት። ትንሽ ነገር ጀምሮ ቶሎ የሚሰበር ሰው ዩቲዩብ ላይ አይቀጥልም። እንዴት ናችሁ? ዊንታና ነኝ። ይህ ፍቅር ከዊንታ ጋር ነው። በዚህ ቻናል እውነቱን ብቻ እናወራለን። እውነተኛ ህይወት፣ እውነተኛ ትዳር እንዲኖራችሁ ማድረግ ይቻላል።